ሰላም የተከበራችሁ የጤና ማህደር ቲዩብ ተመልካቾች እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። እንግዲህ ውድ ተመልካቾች ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁን እንዳትዘነጉ። እስከ ፍጻሜ ድረስ መልካም ቆይታ ይሁንላችሁ። ይህን ምልክት ካየህ ተጠንቀቅ። ሰውነት በጣም ጥበበኛ ነው። ችግር ሲጀምር በድንገት አይጠፋም። በመጀመሪያም ይነግርሃል፣ ያስጠነቅቅሃል። ነገር ግን ብዙ ሰዎች ይህንን ድምጽ አይሰሙትም። ደክሞኛል፣ ይሄ ቀላል ነገር ነው፣ ነገ ይሻለኛል ብለው ያልፋሉ። እዚህ ቦታ ላይ ግን ትንሽ ምልክት ትልቅ አደጋ መጀመሪያ ሊሆን ይችላል። ሰውነት ሲታመም መጀመሪያ የሚላክልህ መልእክት ቀላል ይመስላል። ትንሽ ራስ ምታት፣ የማይቀንስ ድካም፣ እጅ ወይም እግር ትንሽ መደንዘዝ፣ እንቅልፍ መጣስ፣ በድንገት ስሜት መቀየር። እነዚህ ሁሉ ብዙ ሰዎች የሚያጋጥማቸው ነገሮች ናቸው። ነገር ግን ቀላል ነገር አይደለም። ከመደበኛ የተለየ ከባድ ራስ ምታት ሲመጣ፣ በተለይ ከዚህ በፊት ያልተሰማ አይነት ከሆነ ይህ የሰውነት አስጠንቃቂ መልእክት ሊሆን ይችላል። አንዳንድ ሰዎች ራስ ምታትን እንደ ቀላል ነገር ያሉ መድኃኒት ይወስዳሉ፣ ይተኛሉ፣ ይረሳሉ። ነገር ግን ራስ ምታት ቢቀጥል ቢጨምር ከማስታወክ ወይም ከእይታ መታወክ ጋር ቢመጣ ይህ በነርቭ ስርዓት ውስጥ ያለ ችግር ምልክት ሊሆን ይችላል። አንዳንድ ጊዜ ሰው ራሱን በመደበኛ ሁኔታ አይሰማው፣ ነገሮችን ይረሳሉ፣ ሀሳብ በመሰብሰብ ይከብዳል፣ ቀላል ውሳኔ በመውሰድ እንኳን ይከብዳል። ብዙ ሰዎች ይህንን ከጭንቀት ወይም ከስራ ድካም ጋር ያገናኙታል። ነገር ግን አንጎል በትክክል ሲሰራ እንዲህ ቀላል ለውጦች ያለ ምክንያት አይመጡም። እጅ ወይም እግር መደንዘዝ ብዙ ሰዎች የሚያጋጥማቸው ነገር ነው። በትክክል ካልተጠቀምነው በአንድ ቦታ ረጅም ጊዜ ካቆየን እጅ ወይም እግር ሊደነዝዝ ይችላል። ግን ይህ መደንዘዝ በድንገት ቢመጣ፣ አንደኛ ጎን ብቻ ቢመለከት ወይም ከድካም ጋር ቢመጣ ይህ በደም ዝውውር ውስጥ ያለ ችግር ምልክት ሊሆን ይችላል። በተለይ የፊት አንደኛ ጎን መዝረፍ፣ አፍ መውደቅ፣ አይን መክፈት መቸገር ካለ ይህ የሰውነት አደገኛ ጥሪ ነው። ብዙ ሰዎች ትንሽ ብቻ ነው ብለው ይጠብቃሉ። ነገር ግን በእነዚህ ሁኔታዎች ጊዜ መጠበቅ ህይወትን ሊያጠፋ ይችላል። ንግግር መቸገር ደግሞ ብዙ ጊዜ የሚታሰብ ነገር አይደለም። ሰው ቃላትን መፍጠር ካልቻለ፣ ነገሮችን በትክክል መናገር ካልቻለ ወይም የሌላውን ንግግር መረዳት ካለበት ችግር ካለ ይህ የአንጎል ጤና ችግር መጀመሪያ ሊሆን ይችላል። ብዙ ሰዎች ይህንን እንደ ድካም ይመለከቱታል። ነገር ግን ንግግር በአንጎል በጣም የተወሰነ ክፍል የሚቆጣጠር ነው። ድካም የማይጠፋ ከሆነ ደግሞ ቸል ማለት የለበትም። እንቅልፍ ቢበቃ፣ እረፍት ቢያደርግ፣ ሰውነት ካልተመለሰ ይህ የውስጥ አካል ችግር ምልክት ሊሆን ይችላል። ልብ፣ ጉበት፣ ኩላሊት ወይም ደም እጥረት እንዲሁም በመጀመሪያ ድካም ይላካሉ። ሰውነት ሲናገር መድረስ ያስፈልጋል። ችግር ከመባባሱ በፊት መቆም ይቻላል። ነገር ግን ምልክትን ቸል ማለት ችግር ያበዛል። ብዙ ከባድ በሽታዎች በቀላል ምልክት ይጀምራሉ። ሰዎች ግን እስኪያዝኑ ድረስ ይጠብቃሉ። ይህ ክፍል አንድ ነገር ብቻ ይናገራል። ሰውነትን አትዝለል። ምልክት ሲመጣ አትንቀሳቀስ፣ አትተው፣ አትዘንጋ። የሚቀጥለውን ክፍል ደግሞ ከነዚህ ምልክቶች እንዴት ወደ ከባድ ችግር እንደሚዘዋወሩ በዝርዝር እናያለን። ሰውነት ምልክት ሲላክ ብዙ ጊዜ አንድ ነገር አይሆንም። ምልክቶቹን ይጨምራል፣ ይቀያየራሉ፣ ይቀጣጠላሉ። ችግር በመጀመሪያ ቀላል ነው፣ ነገር ግን ሲታመም ይጠነክራል። ብዙ ሰዎች አንድ ቀን ብቻ ነው ብለው ይጠብቃሉ። ነገር ግን ቀኑ ሲቀጥል ምልክቱ ይበዛል። ከመደበኛው የተለየ ስሜት መቀየር ብዙ ጊዜ የሚገለጽ ምልክት አይደለም። ሰው በቀላሉ ይቆጣል፣ ያዝናል፣ ይደክማል፣ ከሰዎች ይርቅ። አንዳንድ ሰዎች ይህንን እንደ ህይወት ጭንቀት ይመለከቱታል። ነገር ግን አንጎል ሲጎዳ መጀመሪያ ስሜትን ይነካል። የድሮ የማይመስል ሰው መሆን አደገኛ ምልክት ሊሆን ይችላል። እይታ መቀየር ደግሞ ብዙ ጊዜ ይተዋል። ነገሮች ይደበዝዛሉ። አይን አንደኛው ጎን ብቻ ይታመማል ወይም እይታ በድንገት ይጠፋል እና ይመለሳል። ብዙ ሰዎች ይህንን ከድካም ወይም ከስልክ ብዙ መመልከት ጋር ያገናኙታል። ነገር ግን እይታ በአንጎልና በደም ዝውውር በቀጥታ የተያያዘ ነው። የእይታ ችግር ቀድሞ ከከባድ ችግር ምልክት ሊሆን ይችላል። ማስታወክና ማስወገድ እንኳን ሰዎች ቀላል ነገር ብለው ያሉ። ነገር ግን ራስ ምታት ከማስታወስ ጋር ሲመጣ ይህ በአንጎል ውስጥ ያለ ግፊት ምልክት ሊሆን ይችላል። መድኃኒት ብቻ መውሰድ ችግር አይፈታም። አንዳንድ ጊዜ ደብቀዋል ብቻ ነው። ልብ ጉዳይ ሲጀምር መጀመሪያ ሁልጊዜ ደረት ህመም አያመጣም። አንዳንድ ሰዎች በቀላሉ ይደክማሉ፣ እንቅልፍ አይመጣላቸውም፣ ልብ በፍጥነት ይጨምራል፣ እጅ ወይም አንገት ህመም ይሰማዋል። ከነዚህ ምልክቶች ብዙ ጊዜ ከሌሎች ነገሮች ጋር ይተዋወቃሉ። ነገር ግን ልብ ችግር በቀላል ምልክት ይጀምራል። ኩላሊት ችግር ደግሞ በዝምታ ይመጣል። እግርና ፊት መፍሰስ፣ ሽንት መቀየር፣ ቀለም መለወጥ፣ ድካም መጨመር። ብዙ ሰዎች እነዚህ ከውሃ መጠጣት እጥረት ጋር ያገናኙታል። ነገር ግን ኩላሊት ሲጎዳ መጀመሪያ እንዲህ ይነግረናል። ጉበት ችግር እንኳን በቀላል ምልክት ይጀምራል። አይንና ቆዳ መለወጥ፣ ማስታወክ፣ ድካም፣ ምግብ መጥላት። አንዳንድ ሰዎች ይህንን እንደ ጨጓራ ችግር ይመለከቱታል። ነገር ግን ጉበት ሲጎዳ በቀጥታ ይናገራል። ችግር አንድ ቀን አይሆንም። ዛሬ ትንሽ ነው፣ ነገ ይበዛል፣ ከነገ ወዲያ ይጠነከራል። ሰውነት የሚልክልን መልእክት በቀድሞ መረዳት ችግር ከማባባስ ይከላከላል። ምልክት ብቻ አያመጣም፣
ምልክቶቹ ይከታተላሉ። አንዱን ካየ ሌላው ተጠንቀቅ። በሚቀጥለው ክፍል ደግሞ ሰዎች ለምን እነዚህን ምልክቶች እንደሚችሉና ይህ እንዴት ወደ ከባድ ውጤት እንደሚያመራ እንመለከታለን። እንግዲህ ውድ ተመልካቾች ጥሩ ግንዛቤና አጠር ያለ መሰረታዊ መረጃ እንዳጋሯችሁ ተስፋ አደርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት ከወሰዳችሁበት እንዲሁም ቁም ነገር ካገኛችሁበት ለወዳጅ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ፣ የተሰማችሁን ደግሞ ኮሜንት ማድረጋችሁ እንዳትረሱ። ላለው ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።